ትግራይ ውስጥ እየሆነ ያለው ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅም። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው፣ ያስፈልገዋል። ይሄ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው። መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው። የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው፣ ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት ጥያቄ ውስጥ ይወድቃል ብሎ ስላመነ ነው። በሀገርም በክልልም ደረጃ ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ህልውናዬን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም፣ አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም፣ በዚህ ሁለት አስተሳሰብ ምክንያት። ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ ነው። ይሄን አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በእነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ስለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው። ይሄን መረዳት ያስፈልጋል። መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው። ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምን ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል። ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው። አንድ ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል፣ ለአጠቃላይ የኢትዮጵያ ሰላምና መረጋጋትም የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው። ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅም። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ በአገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው፣ የበላይነት ነበረው። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት
በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል። ኢህአፓም 50 ዓመት ሆኖታል። አሁን ሰርቫይቭ ያደርጋል። ኦህዴድ 30 ዓመት ሆኖታል፣ አልፎታል። ብአዴን 30 ዓመት አልፎታል። ፎርሙን ቀይሮ ለብልጽግና አሁን አለ። ደኢህዴግ አለ። የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ። ቲፒኤልኤፍ የተጀመረ አይደለም። ቲፒኤልኤፍ መታገል ያባት ነው። ሁላችንም እየታገል ነው። በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው። አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው። እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው። ለቲፒኤልኤፍ ያለን አመለካከት በዚህ መልኩ የተዛባ ባይሆን ኖሮ የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት፣ እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት፣ ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩ ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር፣ ከትግራይ ህዝብ ይነጠል ነበር። እኛንን አድርገን እየሳልን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን። ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍን መነጣጠል አይቻልም። እኔ ግን አሁንም ጥናት ቢደረግ ቅርብ ጊዜ እኮ ምርጫ ተካሂዷል እኮ ከ4 ዓመት በፊት ቲፒኤልኤፍ አሸንፏል። ተጽዕኖ የሚፈጥር በተጽዕኖ ህብረተሰቡን እየገዛ የነበረ ድርጅት ነው። አዎ ግን በምርጫ አሸንፏል። የህዝብ ድጋፍ አግኝቷል። በጦርነቱ ወቅት ህዝብ ደግፎት ነው ከጎኑ የቆመው ምራን ብሎ። አሁን ምን አዲስ ነገር ተፈጠረና ነው በአንድ ጊዜ ያ ማህበራዊ መሰረት የሚናደው? ከአቶ ጌታቸው ጠብቅ የነበረው አንዱ ትልቁ ነገር ለትግራይ ህዝብ ውለታ መዋል ከነበረባቸው ራሳቸውን በአጀንዳ ከቲፒኤልኤፍ ፍርድ አድርገው ንጥር አድርገው ለይተው አዲስ ተቃዋሚ ፓርቲ ቢያቋቁሙ ትልቅ ውለታ ነበረ ለኢትዮጵያ ህዝብ፣ ለትግራይ ህዝብ። ቲፒኤልኤፍን ቻሌንጅ የሚያደርግ ለትግራይ ህዝብ አማራጭ ሆኖ የሚቀር አሁን ቲፒኤልኤፍን ጥላቸው ሁሉ የውሸት ነው። በቲፒኤልኤፍ ችግሩ ተፈቶ እነሱ የሚፈልጉት አመራር እንዲመራው ነው እንጂ የሚፈልጉት ቲፒኤልኤፍ ይጥፋ የሚል አሰማ። እንደዛ አይደለም እንዴ? እናቶ ጌታቸው እኮ እኛንን ቲፒኤልኤፍ ነው ጥያቄያቸው፣ እኛንን መታመን ያለብን ነው ጥያቄያቸው። ቲፒኤልኤፍ አያስፈልግም አይደል የሚሉት። እውነቱን ለመናገር አቶ ጌታቸው ከቲፒኤልኤፍ ራሳቸውን ነጥለው በአጀንዳ ማለት ነው በተጨባጭ ዝርዝር የሆነ የአጀንዳ ልዩነት ይዘው አዲስ ፓርቲ ቢያቋቁሙ ትልቅ ነገር ነበር። ለትግራይ ህዝብም ትልቅ ውለታ ነበር፣ ሰላማዊ በሆነ መንገድ እንደዚህ አይነት ችግር ውስጥ ከመግባት። ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው። ከሌለው ለምንድን ነው ሰርቫይቭ ያደረገው? ትናንትና አቶ ጌታቸው ሲናገሩ ሰምቻለሁ። 90% የኛ ደጋፊ ነው ሲሉ ታዲያ ለምንድን ነው መቀሌ የሚለቁት? ያኔ አንድ ድጋፍ ካላቸው እያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። እያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይህን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን። 50 ዓመት በትግራይ ፖለቲካ ውስጥ ሙሉ በሙሉ የህብረተሰቡን ህይወት ተቆጣጥሮ የነበረ ፓርቲ በድንገት ከህብረተሰቡ ሊነቀል አይችልም። የራሱን ሂደት ይጠይቃል። ሁለተኛ ትግራይ ውስጥ የመጡት የህልውና ፈተናዎች ያ እንዳይሆን ያደረጉ ናቸው። በቃ ተወደደም ተጠላ ይሄ የፖለቲካ ፓርቲ ለህልውናችን ያስፈልገናል የሚል የህብረተሰብ ክፍል ትግራይ ውስጥ አለ። ይህን በፕሮግራም ደረጃ የማይደግፈው መኖር ግን አለበት ያስፈልገናል የሚል አለ። ምክንያቱም ላይ እኮ የተለያየ ነገር ልናቀርብ እንችላለን። እያልን ያለነው ግን ቲፒኤልኤፍ የራሱ ማህበራዊ መሰረት አለው። ይሄ መሀል አገር ያለነው ሰዎች እንደምናወራው አይደለም፣ በተጨባጭ አለው። እና አቶ ጌታቸው የሰሩት የሂሳብ ስህተት እዚህ ላይ ነው። ራሳቸውን የበለጡ ቲፒኤልኤፎች አድርገው በማሳየት ነው የህብረተሰቡን ድጋፍ ለማግኘት ሲሞክሩ ነበር። አንድም ቀን አቶ ጌታቸው እስከ ትናንትናው ጊዜ ድረስ ቲፒኤልኤፍን ወጥቶ ሲቃወሙ አልሰማሁም። የሚቃወሙት እንደ ህብረ ሲሆኑ እናቷ አማኑኤልን ነው። ሰዎችን ነው እንጂ የሚቃወሙት ድርጅቱን አይቃወሙም። ለምንድን ነው የማይቃወሙት? ህብረተሰብ ውስጥ ያለውን ማህበራዊ መሰረት ያውቃሉ። ለዚህ ነው እኛንን ቲፒኤልኤፍ ብለው ጥያቄ የሚያቀርቡት የሚከራከሩት። ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። ቅድም እንዳልኩት ሰራዊቱ አይላንድ ላይ አይደለም ያለው፣ ህዝብ ውስጥ ነው ያለው። ለምንድን ነው በተለየ ሁኔታ ቲፒኤልኤፍን የሚደግፈው? ይሄን መጠየቅ መቻል አለብን። እናቶ ጌታቸው የሚናገሩትን ነገር ይሰማል፣ ያዳምጣል።
ሰራዊቱ ለምን አደላ የሚለውን ጥያቄ በመለስ ያስፈልጋል። ሁለተኛ ሰራዊቱንና ህወሓትንም እንደተለያዩ ሁለት ኤንቲቲዎች መቁጠርም ስህተት ነው። አሁን ባለው የትግራይ ተጨባጭ ሁኔታ ሰራዊቱና ፓርቲው ሊለያይ አይችልም። በህግ የተለያየ መሆን አለበት። አዎ አምናለሁ እኔ። በተግባር ግን ሊሆን አይችልም። ወደፊትም በቀላሉ ሊሆን አይችልም። በተጨባጭ ማየት አለበት። ለምን ቅድም ያልኩ የህልውና ችግር አለ። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው፣ ያስፈልገዋል። ይሄን እውነታ መረዳት አለብን። ስለዚህ ሁልጊዜ ጥረታችን መሆን ያለበት የቲፒኤልኤፍን ጉዳይ ለትግራይ ህዝብ እንተውለት። የትግራይ ህዝብ የሚደግፈውን የፈለገውን ይምረጥ ራሱ። ቲፒኤልኤፍን የሚከተል ይከተል። ከቲፒኤልኤፍ ውጪ ደግሞ ሌላ ፓርቲ ፈልጋለሁ የሚለው ኃይል ጠንካራ የሆነ የፖለቲካ ኃይል ይፈጠርለት። የትግራይ ኤሊት እዚህ ላይ ነው ማተኮር ያለባቸው። በቲፒኤልኤፍ ውስጥ የሚፈጠርን አንጃ መደገፍ፣ መቃወም፣ መደገፍ ሳይሆን ለትግራይ ህዝብ ተጨባጭ ሆነ ከቲፒኤልኤፍ አማራጭ ሆኖ መቅረብ የሚችል አዲስ ፓርቲ ያቋቁሙለት። ያ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው። ስለዚህ እኔ ሪያሊቲውን በደንብ ብንረዳው ጥሩ ነው። ለማጥፋት ከሞከርክ ቲፒኤልኤፍን ላለማጥፋት የሚችለውን ነገር ሁሉ ያደርጋል። ያን ሲያደርግ ደግሞ የራሱ የሆነ ማህበራዊ መሰረት አለ፣ የሚደግፈው ህዝብ አለ። የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን የምናምን ከሆነ የህወሓትን የሚደግፈውን የትግራይ ህዝብ መብት ማክበር አለበት። እኛ አይደለንም የምንወስንለት። ቲፒኤልኤፍ መጥፋት አለበት ብለን የምናገር ትግራይ ነው እያስተዳደረ ያለው። አሁን ቲፒኤልኤፍ ኢትዮጵያን አይደለም እያስተዳደረ ያለው። በዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው። 7 ዓመት የገዛክ ቲፒኤልኤፍ ብቻ አይደለም፣ ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ። ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ የበላይነት ነው ያን ያደረገው። እነ ብአዴን እነ ኦህዴድ ግን ተላላኪ ሆነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው። ይሄ ከተጠያቂነት ከኃላፊነት ነፃ ሊያደርጋቸው አይችልም። እሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረ ገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል? ዘረኝነት እኮ ነው የሚሆነው። ሆ ብሎ ወጥቶ ብአዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረ ገጽ ይጥፋ ማለት የት ያደርሳል? ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ ነው እንቅስቃሴ የተደረገው። እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው። የፈረሰ መንግስትም የለም። ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም። ያው መንግስት ነው፣ የ27 ዓመቱ መንግስት ነው የቀጠለው። ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ። ለዛ ነው ትግሉ የተጠለፈው የትም ያልደረሰው። ኖ ይሄ መንግስት 27 ዓመት የነበረ መንግስት ነው። ቲፒኤልኤፍ ብቻ አይደለም ተጠያቂው። ቲፒኤልኤፍ ብቻ አይደለም የችግሩ አካል። እነዚህም የችግሩ አካል ናቸው። እነሱ ሊያሻግሩን አይችሉም። አዲስ የሽግግር መንግስት መቋቋም አለበት። አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር። ያን ነው ስህተት የሰራነው። አሁንም ተመሳሳይ ስህተት ነው እየሰራን ያለነው። ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም። በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው። አሁንም እያደላን ያለነው ለብልጽግና ነው። አውቃንም ይሁን ሳናውቅ እያደላን ያለነው ለብልጽግና ነው። ለምን ቲፒኤልኤፍ በዚህ ሂደት መጥፋት አለበት እያለ ይሄን ስንል እያራመርን ያለነው የብልጽግናን አጀንዳ ነው። ይሄን መረዳት አለብን። በስልጣን ላይ ያለውና እየገዛን ያለው አሁን ቲፒኤልኤፍ አይደለም ብልጽግና ነው። እኛም በዚህ ሽኩቻ እያደላን ያለነው ለማን ነው? ለብልጽግና ነው። ይሄ ትክክል አይደለም። መፍትሄው እሱ ነው። ቲፒኤልኤፍን ለማጥፋት መጣር አይደለም። ስለዚህ ወደ ቀልባቸው መለስ ብለው እነ ዶክተር አብይ ከቲፒኤልኤፍ ጋር ቲፒኤልኤፍን ማጥፋት አንችልም፣ አይገባም። ስለዚህ ከሱም ጋር ቢሆን ተነጋግረን ችግራችን መፍታት አለብን ብለው ካመኑ ከልባቸው ያምናሉ ወይ? የራሴ ጥርጣሬ አለኝ። ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው። እንቅልፍ የማይተኙ ሰዎች ናቸው። ስለዚህ ለጊዜውም ቢሆን ሰላም ለመፍጠር ይሄ ነገር ያስፈልገናል ብለው ካመኑ እሰየው ነው ብለው መነጋገራቸውን እደግፋለሁ። በዚህ መንገድ ነው ትንሽም ቢሆን የለውጥ ተስፋ መምጣት የሚችለው የሰላም ተስፋ መምጣት የሚችለው።
አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይችልም። የኢትዮጵያ ፖለቲካም የትም አይደርስም። ትግሉ ሁልጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ እያደረግን ያለነው እኛ ነን። በተለየ ሁኔታ አሁንም መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት እንዲወገዱ እንዲጠፉ በመጣር አገዛዙን በቀጥታ ይሁን በተዘዋዋሪ ይረዳል። ትልቁ ችግር በቃ ስለ ትግራይ ሲነሳ የቲፒኤልኤፍ መጥፋት ነው መፍትሄ አድርገን የምናየው። ስህተት ነው እሱ። ስለፈለግን ደግሞ አይጠፋም። በእኛ ፍላጎት ቢሆን ኖሮ ከብዙ ዓመት በፊት ይጠፋ ነበር። እኔ 27 ዓመት ሙሉ የታገልኩት ቲፒኤልኤፍ ነው። በእርግጥ እንዲጠፋ አይደለም፣ ዴሞክራት እንዲሆን የኢትዮጵያን ህዝብ ከመጨቆን በአምባገነንነት ከመግዛት ራሱን እንዲያቀብ ነው፣ በምርጫ እንዲዳኝ ነው እንጂ እንዲጠፋ አይደለም የታገልኩት። ቲፒኤልኤፍ ራሱ ሪፍሌክት አድርጎ ያለፈ ድክመቱን ችግሩን የምንፈልገው ወደ ተስተካከለ አቅጣጫ እንዲመጣም ከፈለግን የኛ አፕሮች መቀየር አለበት። በጠላትነት ፈርጀን መጥፋት አለብህ እያልነው ስለኛ ጥሩ ነገር እንዲያስብ መጠበቅ የለብንም። ወደ ጥሩ አቅጣጫ እንዲመጣ መጠበቅ የለብንም። ትራፊኩ ቱዌይ ነው። እኛ ጥሩ ስንሆን እኛ ጥሩ ስናስብ ነው ሌሎችም ወደዛ አቅጣጫ የሚመጡት። እኛ በጠላትነት ካየናቸው ሁልጊዜ ሐሳብ የምንሰጠው የምንረባረበው እንዲጠፉ ከሆነ እነሱም የኛን ጥፋት ነው እንጂ የሚፈልጉት ቀና ነገር ሊያስቡ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። የኢትዮጵያን ፖለቲካ በዚህ መልኩ ሰፋ አድርገን ማናየው ከሆነ ከዚህ አዙሪት ልንወጣ አንችልም። በዚህ መልኩ እንየው ነው እያልኩ ያለሁት። አሁንም ቢሆን በኢትዮጵያ ፖለቲካ ኦነግንም ሆነ ቲፒኤልኤፍ እንደ ብቸኛ የሀገሪቱ ችግሮች ቆጥሮ እነሱ ካልተወገዱ በስተቀር እነሱ ካልጠፉ በስተቀር የኢትዮጵያ ችግር አይፈታም የሚለው አስተሳሰብ እጅግ አደገኛ አስተሳሰብ ነው። ችግራችንን የበለጠ የሚያወሳስብና የሚያባብስ አስተሳሰብ ነው። እነዚህ ኃይሎች ወደድንም ጠላንም የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ ማህበራዊ መሰረት ደግሞ የኢትዮጵያ ህዝብ አካል እስከሆነ ድረስ በኢትዮጵያ ፖለቲካ የሚስተናገዱበትን መንገድ መዝጋት የለብንም። በቃ ቲፒኤልኤፍ የትግራይ ህዝብ ከፈለገው አንድ የፖለቲካ ድርጅት ሆኖ ፓርላማ ላይ ውክልና ይኖረው። እኔን ያላግባብ እስካልገዛይ ድረስ በእኔ ላይ አስተሳሰቡን እስካልጫነ ድረስ የትግራይ ህዝብ ከመረጠው ኢቭን ፋሺስታዊ የሆነ አመለካከት ይኖረው። ይሄ ችግር አይደለም። እንደዚህ አይነት ቀና የሆነ ሆደ ሰፊ የሆነ ለሁላችንም የጋራ ጥቅም አስፈላጊ የሆነ አመለካከት ስናራምድ ቢልሚ የቲፒኤልኤፍ አይነት አመለካከት ያለው ፓርቲ ኢቭን በትግራይ ህዝብ የማጆሪቲ ፓርቲ ሆኖ የሚቀጥልበት እድል የለም። ይሄን አመለካከታችን ካልቀየርን ግን የትግራይ ህዝብ ወደደም ጠላም ቲፒኤልኤፍን እየደገፈ ይቀጥላል። ማጆሪቲ ኢትዮጵያውያን አንዳችን ሌላችንን በማሸነፍ አንዳችን ሌላችንን በማጥፋት በማስወገድ የምናመጣው ዘላቂ መፍትሄ የለም። ይሄን መረዳት ነው ቁልፉ የመፍትሄ አቅጣጫ። ሁላችንም ይሄን ተረድተን ይሄን ችግራችንን በውይይት በድርድር በሰጥቶ መቀበል መፍታት መቻል አለብን። በህዝብ ውሳኔ በምርጫ ሂደት ለመፍታት መዘጋጀት አለብን። እኔ ለከሌን አጥፍቼ ከፖለቲካ መድረኩ አስወግጄ አሸናፊ ሆኜ የምፈልገውን ነገር አደርጋለሁ የሚለው ነገር እስካሁንም አልሰራም፣ ወደፊትም አይሰራም። ከዚህ ከወጣን ችግራችን በጣም ቀላል። በቃ እንሸናነፍ። ለጊዜው አንዳችን ሌላችንን ልናሸንፍ እንችላለን። በዘላቂነት ግን አሸንፈን ልንቀጥል አንችልም። አንዳችን ሌላችንን ለዘላለም ማጥፋት አንችልም። በመጠፋፋትም የሚመጣ መፍትሄ የለም። ስለዚህ ሁላችንም ይሄን አቅማችንን አውቀን ወደ ሰላማዊ ውይይትና ድርድር መምጣት አለብን። በቁጥር አንድ ዋናው የዚህ መፍትሄ አካል መሆን ያለበት መንግስት ነው። መንግስት አሁን ያለውን ህዝባዊ ተቃውሞ በአፈና በግድያ ሊያስቆመው እንደማይችል በዘላቂነት ሊያሸንፈው እንደማይችል አውቆ ወደ ታይታ ሳይሆን ወደ ልባዊ የውይይትና የድርድር ሂደት መምጣት አለበት። እሱ በዛ ደረጃ ወደ ልባዊ የውይይትና የድርድር ሂደት ከመጣ ተቃዋሚ ጎራ ደግሞ አሁንም መንግስትን በጉልበት ካላሸነፈ በስተቀር ካላጠፋሁት በስተቀር አሸናፊነት የለም ብሎ ከማሰብ መቆጠብ አለበት። ራሱን ለውይይትና ለድርድር ማዘጋጀት አለበት። የኢትዮጵያ ችግር እንዲፈታ የምንፈልግ ከሆነ ይሄ አገርና ህዝብ ህልውናው ተጠብቆ በዘላቂነት እንዲቀጥል የምንፈልግ ከሆነ የዚህ አይነት አዲስ አስተሳሰብ ያስፈልግናል። እርስ በርስ በመገዳደል አሸናፊና ተሸናፊ በመሆን አጥፊና ጠፊ በመሆን የሚመጣ ለውጥ የለም። ስለዚህ በትግራይም ደረጃ በአማራም ደረጃ በኦሮሚያም ደረጃ በአጠቃላይ በኢትዮጵያ ደረጃ ያሉት ቅራኔዎች ሁሉ በዚህ አመለካከት ነው መፈታት ያለባቸው። አይ
በማሸነፍ ነው በማጥፋት ነው ችግሩን ልንፈታው የምንችለው ብለን እስከቀጠልን ድረስ ምንም ጥርጥር የለኝም ኢትዮጵያ ትፈርሳለች።